ጤና ይስጥልን ውድ የዓለሚቱ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንደምናችሁ በእኔ ጋር ሁሉ ሰላም ነው። እንግዲህ ላይክ ሰብስክራይብ እንደምታደርጉ ተስፋ አድርጋለሁ። ቤተሰብ የሆናችሁ ላይክ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። እንግዲህ መሀላ ክፍል 54ን ይዤላችሁ መጥቻለሁ። ያው እንደተለመደው አሁንም ላይክ ማድረጋችሁ እንዳትረሱ። እዚህ ጋር እንግዲህ አቶ አቲፍ ፍሪዝ ለሙስጠፋ መናገሯን ወይዘሮ ሙቤራ ነግረው በዛ ተናዶ እየተጨቃጨቁ ነበረ። ከቤቴ ከውርሱም ከማንኛውም ድርጅት አስወጣሻለሁ እያላት ነበረ። እሷም ደግሞ የለፋሁበት ድርጅት እኔ ነኝ እንጂ አንተ አይደለም። ስለዛ ከዛ ውስጥ ልታስወጣኝ አትችልም። ኤንጅላን ከኔ አስበልጣ ልትወዳት አትችልም። ወራሽም ልትሆን አትችልም። እንዴት ዛሬ ለመጡት ሰዎች እንዴት ልትከራከር ትችላላችሁ? እያለች እየተንጨረጨረች ነው። እሱም ደግሞ ታያለሽ፣ እንደውም በዚህ እልክ ከሆነ አንቺን ከዚህ ቤት አስወጥቼ እንደውም እርሱ ውስጥ ነው ማስገባት። የዚህ ቤት ወራሽ ልትሆን የምትችለው ኤንጅላ ነው እያለ አቶ አቲፍም እየተናገረ ነበረ። እዚህ ጋር ደግሞ ለምንድን ነው የምታጉረመርመው? እስኪ እርዳኝ፣ አንድ ቀን እንኳን ለቤቱ ተከራክረህ አታውቅም። አንድ ቀን ለእኔ ተከራክረህ አታውቅም። ሁሌ እንዳጉረመረመህ እያለች ወንድሟን እየወቀሰችው ነበረ። አባዬ አንድ ነገር ልጠይቅህ እስኪ፣ እናቴ አንተን ስትል አንተን ፍቅር ስትፈልግ ነበር ያን ሁሉ ዓመት የኖረችውና ያለ እድሜዋ የሞተችው። አንተ ለእኛ ምን ያደረክልን ነገር አለ? ግን ትናንትና ለመጡት ለኤንጅላና ለአያቷ ልትከራከርላት አይገባም ነበረ። ግን ከፈለገ የራስ ጉዳይ፣ ምን ማድረግ ትችላለህ? የልጄን ደግሞ ድርሻ ምንም ማድረግ አትችልም። ስለዛ ቤቱን ለቅቄ ልወጣ እገደዳለሁ እያለችው ከፈለገች ጥርግ በይ እያለ እያስፈራራት ነበር። እሷም ለመሄድ ወስናለች። እዚህ ጋር እንግዲህ በትናንትናው በተፈጠረው ነገር አዝኗል። ያው አዝራ በሰው ፊት ስላዋረደችው እባክህ ልጄ ኤንጅላን ተዋት፣ እንደዚህ አትሆን። እኔ በፊት ኤንጅላን በጣም አዝንባት ነበረ፣ ግን ትክክል ናት፣ እንደዚህ አትሆን። እኔ ምን ላድርግ ታዲያ? ለምንድን ነው ያልነገርከኝ? ሁሉም ነገር እዛ ሆስፒታል አንተ ብትሞትስ? አይማ ያልሞትኩም፣ በቃ ስላልሞትኩ ችግር የለውም ይላታል። አይ እንደዚህ መሆን አልነበረበትም፣ ስልክ እንኳን መደወል ነበረብህ ያለችው እናትየዋ። እንዴት ነው ስልክ ምደውልልሽ? እዛ ትርምሱ በወጣበት ሰዓት ለአንቺ ስልክ ምደውል ይመስልሻል? እያለ ፊሊዝ ስልጋ ልብሷን እየሰበሰበች ነው። ባሏም እባክሽ ውዴ እኔ ቢያንስ እዚሁ ልሆን፣ አንቺ አዝራጋ ሂጂና ተቀመጪ፣ አባትሽ ያለበትን ሁኔታ ማጣራት አለብኝ፣ ስለዛ እባክሽ እያለ እሺ የተባባሉ ነበረ። መቴ እዚህ ጋር ቁስሉ ደምቶ አዝራ እያየችለት ነው። ወይ መቴ በጣም ቁስል ደምቷል፣ ሐኪም ቤት መሄድ አለብኝ ያለችው። እሺ በቃ በኋላ እንሄዳለን አብረን፣ እሺ አብሬ እሄዳለሁ እያለችው ኤንጅላ ጁስ ይዛላቸው መጣች። ጁሱን እንዴ ኤንጅላ ለአንቺ ነው ወይስ ለማን ነው? ለአንቺ ያስፈልግሻል ብዬ አስቤ ነው እያለቻት፣ ዋው በጣም ነው የሚጣፍጠው እያለ መቴም አመሰገናት። ከዛም በኋላ ኦዛን መጣ። ኦዛን እንዴት ነው ዛሬ ዘና ማለት እንችላለን? ሐኪም ቤት አብረን ሁላችንም አራታችንም አንድ መሆን አለብን እያለችው እሺ እያላት፣ እዚህ ጋር እንግዲህ ወንድምዬ ፊሊዝ ወንድም እባክሽ አሁን አባዬ ለምንድን ነው እንደዚህ የምታደርገው እያለ እየተቆጣ፣ እና እኔ ጥፋተኛ ነኝ? እንዴት ነው የምታስቡት? እንዴት ሄዳ እዛ ትናገራለች? ቆይ ልጇስ፣ የልጅ ልጇስ አንድ ነገር ቢሆን መቴስ የሆነ ነገር ቢሆን እሺ እኮ አንተ ቢሆንም ቢያንስ እንኳን እንደዚህ አትቆጣት እያለ ለእህቱ እየተከራከረላት ነበረ። ግን አቶ አቲፍ ምንም የራሷ ጉዳይ ከሄደችም ትሄድ ብሎ አዝኖ ነበር እና ቤልጊን ወደ ባሏ እየተከተለች ሄደች። እንግዲህ እኔ እሷን እንትን ማለት አልችልም እያለች ፊሊዝም ወደ ልጇ ቤት ሄደች። አዝራም መቴና ኤንጅላን ስለጠረጠረቻቸው የታዳምጥ ጥላቸው ብቻቸውን ስለወጣች እዚህ ጋር እናትየዋ ሽክክ እያለች እያይቻት፣ አዝራ ምንድን ነው የምታዳምጪው ስትል እነ መቴ ይሰማሉ። ነይ ዝም በያት፣ እኔ ጠጋ በይ እና እስኪ አይንሽን ልየው። አሁን አንቺ እኮ አንቺ ደረት ላይ ልጥፍ ብል ህመሙ ራሱ በአንዴ ነበር ነው። አሁን መቴ የምርህን ነው? በቃ እንደዚህ እያየኸኝ ልትቀመጥ ነው እያለች፣ እባክሽ ልጄ ተንከባከቢው እሺ፣ ደግሞ ልጅሽንም ጠብቂ፣ እንደዚህ አትሆኝ እባክሽ እያለቻት፣ ለማንኛውም
ጀሚል እየመጣ ነው እያለች እሷም ሄደች። አዝራም ከፍታ ገባች። በሉ በቃ እንነሳሳና አብረን እንሄድ። አሁን እንትላን ይቅርታ መጠየቅ አለብኝ ከማል እያለች ከድርን ይቅርታ መጠየቅ አለብኝ። ስለዚህ አራታችንም እንሄድና ሁሌ የምንቀመጥበት ካፌ ቡና እንጠጣለን ትላለች። ለምንድን ነው ደግሞ ከእሱ ጋር የሚያገናኝሽ ነገር ምንድን ነው? ትናንትና ስላደረግኩት ነገር ይቅርታ መጠየቅ አለብኝ እያለች አዝራም ኤንጅላ እንድትደውል ታደርጋታለች። እዚህ ጋር ከድር እንግዲህ በጣም አዝኗል። እባክህ ልጅ አትዘን፣ እንደዚህ አትሆን፣ በቃ ተዋት። እሷ እኮ ተወዳ ስለማታቅ በማንም ሰው ተፈልጋ ስለማታቅ እኔ ልጅቷን በጣም ነበር በፊት ማዝንባት። ስለዚህ አሁን አትዘንባት እባክህ ልጅ አትዘን እያለች ኤንጅላ ትደውላለች። ኤንጅላ ትደውልና ብድግ አለና አነሳው። ኤንጅላ ሲል እናትየዋ አይ ትልና ከድር እንዴት ነህ? መቴ ደህና ነው? አዎ ደህና ነው። አንተ እንዴት ነህ? እኔ ደህና ነኝ። አሁን ልመጣ ነበር ከእናቴ ጋር። አይ አትምጣ፣ አሁን ሐኪም ቤት ልንሄድ ስለሆነ ከፈለክም ደግሞ እዛው መገናኘት እንችላለን ትለዋለች። ይሻላል። አዎ እንደውም ትናንትና በተፈጠረው ነገር ይቅርታ ልጠይቅህ ነበር የደወልኩልህ እና በፊት እዛው የምንቀመጥበት ሆቴል አለ አይደለ? እዛ እንገናኝ ትለዋለች። እሺ በቃ እንገናኛለን ችግር የለውም ይላታል። ስልኩ ይዘጋል። ደስ ብሎታል። እማዬ በቃ መሄዴ ነው። ኬክ ምናምን ቸኮላታ ምናምን ትፈልጋለሽ? ይዤልሽ እመጣለሁ እያለ ፊሊዝ ወደ ቤት ገባች። አንቺ ደግሞ ምንድን ነው ሻንጣው ምናምን እያሏት፣ ያው ልጄ ታማ ስለነበረ እሷን እዚህ ሆኜ ብከታተላት ይሻላል ብዬ ነው የመጣሁት እያለች፣ ለምንድን ነው ልጄ የተነሳሽው ካልጋ ላይ? ለምንድን ነው ቁጭ ብለሽ ራስሽን የማታስታመሚ? ትናንትና እኮ ብዙ ነገር ተፈጥሯል። ስለዚህ ራስሽን አስታሚ። ኧረ ችግር የለውም እዚሁ መሆን ትችላላችሁ፣ በፈለገች ሰዓት ወደ ቤትሽ መመለስ ትችያለሽ እያለች ከአንሱ ትነጋገራለች። ፈሮኒሳ ደግሞ ለማንኛውም የኤንጅላ ክላስ አለ እዚህ እኮ፣ ይሄ እኮ ሆቴል ነው የዚያ ሆቴል ያለች የጉረመረመች ነበረ። እዚህ ጋር ደግሞ ጀሚል ወይ ጉልተን በጣም ፍቅር እያጫወታት ነው። ጀሚልም አውልቅ ጫማህንና ግባ አለችው። በጣም ነው የምወደው ነገራችን ላይ ታሳዝነኛለች። እና እባክሽ አብረን እንግዲህ ከአሁኗ ደቂቃ በኋላ አብሬሽ ነው የምሆነው። እስከ ዛሬ ያሳለፍኳቸው ህይወት ክላሴ ስገባ ያለው ህይወት በሞላ ሰቀቀን ህይወት ነበር እና ለዛም ይቅርታ እንድታደርግልኝ ነው። ይቅርታ አደረግኩልህ አላደረግኩልህ ለምኑ ነው? አሁን ተመልሰህ ትሄድልህ እንዴ ትለዋለች። አንቺ ሂድ ካልሽኝ እሄዳለሁ፣ አይ አትሂድ ካልሽኝ ደግሞ አልሄድም። ስለዛ ጥዬሽ አልሄድም፣ አንቺ በምትይው ነገር እንወስናለን ይላታልና ደስ ይላታል። እዚህ ጋ አዝራ እናቴ ለምንድን ነው የመጣሽው? እኔ እኮ በደንብ ነው የማውቅሽ፣ አንቺን ምን ሆነሽ እንደመጣሽ አላውቅም፣ ግን እባክሽ እኔን ግን ለመቆጣጠር እንዳትሞክሪ። እንዴት ነው አንቺ እዚህ ጋር አልጋ ላይ ቁጭ ብለሽ ጁስሽን ምንሽን እየጠጣሽ ልጅሽን አታስታመሚ? እማዬ እንደዚህ ማድረግ አልፈልግም። ደግሞ እኮ የምሄደው በመኪና እንጂ በእግሬ እየሮጥኩ አይደለም የምሄደው። በፈጠረሽ እንዳታስጨንቅኝ። እዚህ የመጣሽበት ዓላማ ይሄ ከሆነ እማዬ ብትሄጂ ነው የሚሻለው እያለች እዚህ ጋር የኤንጅላ አያት አቶ ሙስጠፋ ለማናገር ምን ልትሰሪ መጣሽ? ደግሞ ምን ቀረሽና መጣሽ? አንተ ሲጀመር እኔም ቢሆን ለመግደል ያሰብከው በጣም ነበር ደስ የሚለኝ። እንዴት ሄደህ ልጅህን ለመግደል ትሞክራለህ? ሲጀመር እኔ እሷ የልጅ ልጅ አይደለችም። ኧረ እባክህ ሙስጠፋ ልጅህ አይደለም። እንዴት ነው አንተ የምታስበው እንደዚህ የምትለው? ልጅህ አይደለም እንዲህ ጅሃን እያለች እየተቆጣችው ነበረ። እሷ ልጅ አይደለችም፣ የልጅ ልጅም አይደለችም። ሲጀመር አንቺ እዚህ ምን ልታረጊ መጣሽ? ከሃዲ ነሽ፣ ክደሽኛል እያለች አቶ ዚያም ሲገባ አየውና በጣም ተናደደ። ደግሞ እሱ እዚህ ምን ሊያደርግ ይመጣሉ? ከእሱ ጋር እንዲያብረሽ የመጣሽው ዛሬም ይላታል። እባክህ ለምን መጣ ትለዋለች። አንቺ ውጭ ጠብቂን ይላታል። ውጭ እየጠበቀችው እያለ እሱም ከእሷ ጋር እንዲፋቱና ከሀገር ለቀህ እንድትሄድ ብሎ አስፈራርቶት ወጣ። እባክህ አቶ ዚያ እኔ እንደዚህ እንዲሆን አልፈልግም፣ ምንም እንዲሆን አልፈልግም እያለች እነ አቲፍም ሙስጠፋ ሊጠይቁ እየሄዱ ነበረ። እዚህ ጋር አንጅላና ሁሉም አራቶቹም ተሰብስበው ከሆስፒታል መጥተው አዝራ መድኃኒት ልትገዛ ሄዳለች። እንደገና ደግሞ አንጀላና
መቴን ስለጠረጠረቻቸው እዚህ ጋር የድምፅ ቅጂ አድርጋ እየሰለለቻቸው ነበረ። ግን ቢሆንም ስልኩን ፊሊዝ ስደውል ስላዩት በዚያ ምክንያት እነ ኤንጅላና መቴ ሳይያዙ ቀሩ። በነገራችን ላይ የድምፅ ቅጂ አስቀምጣ ነበረ። ግን ፈጣሪ ሲረዳቸው ያው መቴ ስልኩን ሲያነሳው ድምፅ እየተቀዳ ስለነበረ እሱን ድሌት ታደረገና ሌላ ነገር ግራ አስገብተው አዝራና ኦዛን እንዲያዳምጡት አደረገላችኋለሁ። ቤተሰቦቼ እንግዲህ ቻናሌን ላይክ፣ ሰብስክራይብ በማድረግ ተከታተሉ። ያው እዚህ ጋር ያለው ነገር ደግሞ መቴና ኤንጅላ ጥለዋቸው ሄደው ሪከርድ መጣ። አዝራም አየችውና